ይሄን ሰሞን ምግብ ዘግቶኛል ጋይስ። አልከሰው እኔ በነገራችን ላይ የጅንኑን ጉዳይ ታይትሉኛላችሁ። አልቶ ለምን እንደማልተው ታውቃላችሁ? ምግብ ዘግቶኛል። ምግብ መዝጋቴ ደግሞ እንደ ሸንቀጥቀጥ እንዳለ ይረዳኛል። በአንድ ድንጋይ አንድ መከራና አንድ ደስታ፣ ደስ የሚል ስቃይ ማለት ነው። ሌላ ነገር ትርጉም የለው። አልቶ ተይ ሄለን እንደዚህ ተይ፣ ሌላ ዓለም ውስጥ ግቢ። አልገባም። እሱም ማሰብ ካቆምኩኝ ምግብ በላለሁ። ምግብ ሳላስበው ምግብ ዘግቶኛል። አሁን አታው ድሮ ምሳ በላለሁ ምናምን አልበላም እና ለካ በአጋጣሚ ለመሸንቀጤም ምክንያቴ ነው። አይምሮዬም ምላሴም እንዲሸነቃቀጥም ደግሞ ምክንያቴ እና አልተውም። እሱም ማሰብ አልተውም። እስቲ ከአይምሮሽ አውጪ የሚለኝ ህግ ይምጣ። እግዚአብሔር ህግ አይደለም አባገዳ ያስቆመኝም እኔ የእውነት እንዴ ያ አባቶች የቤተክርስቲያን ሼክ ብቴ እስቲ ጸበል ጋይስ ተቆላ ብታሰሩብኝ እስቲ ከአይምሮ ያጥፉት። እኔ ነኝ ያለ ሀብታም፣ እኔ ነኝ ያልክ ድሃ። እስቲ ከአይምሮ ውስጥ ፈልቀቀ እሱን አውጣ። እስቲ በየትኛው አንቀጽ እንደምታወጡ ራሱ ማወጥ ጠበቃ ይሄን ጉዳይ ምን ይላል? ጠበቃ ህገ መንግስቱ ምን ይላል? ሰዎችን በውስጥ ከነጫማቸው ካልሲ ሳያልቅ እንግዲህ ይታሰብ እዚህ ጋር እንዲታይ ካልሲ ችግር የለውም ነጭ ነው ጸዳ ያለ ከነጫማ ገብቶ የተቀመጠን ሰው አውጪ የሚለኝ የትኛው አንቀጽ ነው? የትኛው ግልገል ግቤ የትኛው አባዊ ነው እንደዚህ አይነት ጥያቄ የሚጠይቅ? እኔ አሁንስ ጠበቃ ያስቀኝ ጀበርዳቲቱ ያጣብቃችሁ ግን ይመቻችሁ። ግን እኮ እንትን ነው ጋይስ። አሁን ለምሳሌ እኔ ምግብ ኩሽና ውስጥ ለምሰራ የሆነ አታክልት ሳይ የአታክልት እንዲህ ቢሆን ይሄን ይሰራል እንዲህ አይነት ሰላጣ ምናምን እንደለ ዝም ብለህ ይመጣባል እኮ የሥራ ባህሪ ይመጣባል። እና ጠበቃ አሁን የሆነ ነገር ሲል እቺ አንቀጽ 15 ናት ይላል፣ ይሄ 269 ነው ይላል፣ ምናምን ይላል። ከባድ ነው እኮ ኖርማል እኮ ሌላ ዓለም ውስጥ እኮ ገብቶ ከሰው ጋር መጫወት አይችልም። እኔ አሁን የሆነ ካሮት ሳይ ሾርባ ላድርገው ወይስ ጠበስ ላድርገው ወይ ኦቨን ውስጥ ላድርገው ትላለህ። ይመጣባል እኮ የቤዛ አባል ገብቶች። አሁን ለምሳሌ ሾፌር ፍቅር ቢይዘው ደብዳቤ ምን አይነት ሊጽፍ ይችላል? ልቤን ታዘውሪና ልክ ልነሳ ስል ማርሽ እንደጨመረ ብጤ ባንቺ ምክንያት ልቤ ደም እየረጨ መሪየን ስቼ ገደል ልገባ ስል ያንቺ ተስፋን አንግቤ ይሄዋለው ማርሽን ጨመረ ይላል። ሰው በስራው ፊልድ ነው እኮ ደብዳቤ የሚጽፍ። አንድ ወጥ ሰሪስ ቢጽፍ ፍቅርሽ እንደ ሽንኩርት አይኔ ላይ የወጣ ይሄው እያስለቀሰ ልቤን አደማው እሺ እስተምትኝ የሰራውት ወጥ ጨዋ ያነሳ ውሃ ያነሳ እጠብቅሻለሁ ልክ እንደሚቦካ ዳቦ ካሜራ ይላል። ሌላ ዓለም የት ያውቃል? አውቅ ጠበቃዎችም እንደዚህ ናቸው እኮ ወሬው ይሁንት ለፍቅረኛ እንትን ሲጽፍ እኔ የወደድኩት አንቀጽ 38 አንቺ ግን ሆንሽብኝ እንደ 39 እንገነጣጣል ብለሽ መፍትሽን አውጀሽ እኔ ባንቺ ምክንያት እያነባውኝ ይሄው አለው እስከዛሬ አንቀጽ 18 ውስጥ ይላል። አውዝ ቢላም ሸይጣን ገና ቻች ቢት ይሄዳል። 18 ምን ነበር? ዳያ ደብዳቤ ለፍቅረኛ ቢጽፍ እኔ ጠረጴዛ ልሁንልሽ ባንቺ ፍቅር ተደብድቤ ምን ነው መዶሻሽ አድርጎኝ ፍቅርሽ በበየነኝ አንቺን በማፍቀሬ ህግ ባዛባ ትክክለኝ እኔ ላንቺው ስል ቃል ማላይን ይልና እንደዚህ ይላል። ይሁንት ዶክተርስ ለፍቅረኛ ሲጽፍ ሆድ ውስጥ እንደተረሳ መቀስ ትቆረቆሪኝ ጀመር አንቺን ባሰብኩ ቁጥር ይውጋጋኝ ጀመር የልቤን ጦርና ምናምን እንደዛ ነገር። ሰው በውሎ ነው ጋይስ ደብዳቤ የሚጽፍ። ፓይለንትስ
ደብዳቤ ቢጽፍ አየር እንደጠፋበት ሞገድ እንደጠፋበት ዳመናው ቆልሎት ልቤ ባንቺ ምክንያት ሌላ ላይ ብሎ ዳመናው ገብቶ ከተቆለለልሽ ይሄው ቆይቷል ማፔም ጠፍቶብሻል እባክሽን ይልነ ኦስቴትን ያስገባል እዚህ ውስጥ እና ይገባኛል ስሙ ጋይስ ከጅንኑ ነግራችሁ ነበር ጅንኑን ብዙ ጊዜ ላገኘው የማናጀሩ ቁጥር ሰጥተውኝ አረባካችሁ አገናኙኝ እንባ ይፍረዳችሁ ሰው ሁላ የሞከረ ይሄን አደረኩ ምን አንድ ቀን ብታገናኙኝ ቆየምን የምን እኔማ ባለፈው ተናድጄው ነገር ተናግሬ ነበር እና መጨረሻ ላይ ምን አሉኝ አሁን ማናገር ትችያለሽ አሁን ማለት ማናገር ትችያለሽ አሉኝ ማናጀሮቹ ስንት ማናጀር እንደሆነ አላውቅም ዝም ብዬ ልጥራ እንጂ ጋይስ የተፈጠረው ነገር ልንገራችሁ እሺ በሉና እና ማናጀሮቹ አሁን ማናገር ትችያለሽ ፈቀደዋል እንደዛ እንዲያናግሩኝ እንዳልጨቀጨኳቸው ተፈቅዶልሻል ስባል አይጨንቀኝም ለካ ሰው ልጅ ከባርነት ይልቅ ነፃነት ነው አምኖ መቀበል ቢከብደው ጋይስ ሰው ልጅ ባሪያ ነህ ሲለው ምንም አይደነግጥ ነፃ ነህ ሲባል እንዴ ምን አጠፋው ጌታዬ ትላለህ ሰው ልጅ እኮ አምኖ መቀበል የሚከብደው ነፃነትን ታውቃላችሁ ብዙ አመት ሸቃላ የነበረ ወይም ሸቃላ ስላችሁ ባሪያ ስላችሁ የለም ቀኝ ግዛት ይሆናል በሰው ቁጥጥር ስር ያለ ማለት እድሜ ልኩን ሲያገለግል ስለሚያውቅስ መገደድን ስለሚያውቅ ነፃ ነህ ሲባል ምን ታይቶ ነው ምን አስቦ ነው ጌታዬ ምን አጠፋው ነው የሚለው ገብቶቻል እኔም ምን አጠፋው ነው ያልኩት አንድ ጊዜ መጣ እንትን በርልስካ የልጄ እሱ ፕራይቬሲ ያለ ምን ብዬ ነው ያቆምኩት እሺ መጨረሻ ሳይሰሙ ሰይልል ምናምን ይላሉ ጋይስ አቡ ምን ብዬ ነው ያቆምኩት ተው ከቀልባችሁ ነው ጋይስ እንደማመጥ እንደ ቁራ መልእክተኛ ጫው ተልካችሁ ጫው ያላችሁ ሱቁ ጋር ሲደርሱ ሱካር ብላችሁ እንዳገዙ ሃያ ምን ነበር ያልኩት እኔ እኮ እየሰማኝ የሌለ ሰው ሙጋ ማውራት አልወድም ለዛ ነው ሽቀላ የምን ሽቀላ አልኩኝ እንዴ በር ልዝጋ ብለሽ ያ እንት ፍሪ መሆን ያ እና ስንት ዘመን እንደዛ ስለማመጥ የነበረውን ማናጀሩ አሁን ማውራት ትችያለሽ ወይዘሪት ሄለን አለ ስለ ወይዘሪት ነው ወይዘሮ አላሳሰበኝም ባይዘወይ የእውነት ትችያለሽን ብቻ ነው እኔ ኮስት ያስኩት ከዛስ ምንም ገዛው ነገር ሳይኖረኝ ሱቅ ወረድኩ በእግሬ ተጠምጥሜ ሄጄ ያ በእጄ ተጠምጥሜ ሄጄ ምን ብዬ ዞርኩኝ ከተማውን ዞርኩኝ እኔ ለመደብኝ አንቱ ምናምን ዝም ብዬ እንደዚህ ነው ስፈልግ አቦልሉላ እችላለሁ እቺ ነገር ለመለማመድ ያልቦጨርኩት መጻፈል ያልቦጨርኩት ገብቶቻል አቦታው እንግዲህ እንደዚህ ሚውት ላድርገው ዝዝ ይልብኛል እና ከተማ ወጣው ሄድኩኝ ምን አልኩ ምናምን እንዴት እንደማናገር ምናምን ከዛ ጤና ይስጥልኝ ብዬ ጻፍኩኝ ሀጂ አንድ ጋለሪ ሙላ ልትገባ አንተ በዚህ ሰዓት አሪው ኦኬ ሃይ ጤና ይስጥልኝ ብዬ ጻፍኩኝ
ይሄ ነገር እንዲህ ቢቀመጥ እንዴት ያምራል። ጤና ይስጥልኝ ብዬ ጻፍኩኝና እንደተነበበ አየሁት። መነበቡን አሳየኝ። እንደዚህ ግሪን አሳየኝ። ግሪን ነው የሚባለው ብሉ ነው እንደዛ ነገር ብቻ የሆነ ከለር አሳየኝ። ዋይት አይደለም። እሱን ላረጋግጥላችሁ። ከዛ ለታሪክ አስቀምጡልኝ ፕሊስ። እቺን ነገር ለታሪክ እቺን ስሜት እቺም ታልፋለች አንድ ቀን ወይ እንደ ኖርማል ምንም ሳይመስለኝ ላወራ እችላለሁ አንድ ቀን። አሁን አዲስ ስለሆነ ሲጀምር ወግ ማድረግ ያለው ሰው ማውራቴ ለኔ ትልቅ ነገር። ሁለት ደግሞ ካጋቼ ፍቅር ያዘኝ ሰው ነው ታውቃላችሁ። ሁለት ያድል ሶስት ደግሞ ቪአይፒ ህግ ጥሽ ይሆን የሚለው አለ። አራት ደግሞ ህጉስ ምን ይለኛል የሚለው አንቀጹስ ምን ይላል? በአንቀጹ ነው እኮ ወሬያችን ሁላ የእውነትና ጨነቀኝ። አንተ ብላቀችኝ ይላል ህገ መንግስቱ ላይ አልኩኝ። ደግሞ አፌ አንቱ ቀኑ ሙሉ መኪና እየነዳሁ አንቱ ቱ አልኩኝ። መጨረሻ ላይ እንደውም አፌ ደጋግሞ የለ በግቤ በገባ ይባል የለ አንቱ ያል ቱ አለ አፌ። አሁን አፌ ለምዷል ማለት ነው አልኩኝ። ለምዷል ይሄ ደወልኩ ደወልኩ ሰደቀላሁ ለሐቅ አያችሁ። እውነት ነው የማወራው። እውነት ነው። እውነቴን እንኳን የሚሰማ አንድ ሰው ተገኝቷል ወይ? አሞራው ማን ነው? አሞራው በሮ ኧረ ቴንኪው በሉልኝ። ይሄን ታሪክ ያቋረጠ ጀግና ሴትን ብትሆኚ ንግስቲት የእውነት ምን ብዬ ነው ያቋረጠኝ? አንበሳ በወጣ የተከበሉልኝ እንጂ ደብሊው በሉልኝ፣ ፎሎ አድርጉልኝ ጋይስዬ። እኔ እኮ ጥሎብኝ ዝም ብሎ አንድ ሰው ዝም ብሎ 2000 ሰው የአይኔ ከለር ከደበረው አንድ ሰው ዝም ብሎ ሳያት ታሳዝነኛለች የሚል ዘፈን የሚጋብዘኝ ሰው ነኝ። ተፈጥሮዬ እንደዛ። በአንድ ሰው ስለምጽናና ነው እኮ እናንተን የምረሳው። እሺ ቴንኪው። ምን ብዬ ነው ያቆምኩት? ምን እናንተም ከአንበሳ ስሜት አልወጣችሁ? መጀመሪያ ውጡ እስቲ። እናንተም ውጡ። ደንግጣችኋል፣ እኛም ስንሰማ ደንግጠናል ያለው አበበ ተካ። እስቲ ውጡ ከዚህ ስሜት መጀመሪያ። በል ጠላቴ ድብን በል ጠላቴ አለች አንድ አስጨናቂ። ይሄ ገጥሞት ነው ለካ። እኔም ባላወራም ነገር ሳያልቅ ጉዱ ነው ያለው። ዩሪዬ ናት እንዴ ተቀየረ? አይ እሷም አትሆን በእኔ በመከራ ጊዜ ልትመሰክርብኝ ስሞታ ልታመጣ መታለች። እንደዛ አበድኩልሽ ሞትኩልሽ እንዳላለችኝ እኔ በችግረኝ ሰዓት እሷም ስሞታ ይዛ መታ ባዳነቷን አሳይታኛለች። እሷ አይደለች ይዘማት ስንት ወቅቶች እኔን ስሞታ የምታቀርብበት እያለ የችግሬ ቀን ስሞታ አለኝ ብላ መጣች። እኔ ያኔ ውስጤ ቆረጠ፣ በጣም ቆረጠ። እኔም እናድዳለሁ እኮ ደሃም እናድዳል። ሰጪ ብቻ አይደለም የሚከፋ ተቀባይም ሲቀበል ከደስቱ ከልቡ ቴንኪው የሚልበት ደስታ ያስፈልጓል። አለበለዚያ ኖ ሴንስ ይሆናል። ለማንኛውም ችግር የለውም። ጨርቅ ብሎ ጨርቅ ያለው ይላል ግራ የገባው ወታደር። ቆይ እኮ እንዳታቋርጡኝ ነው እኮ የሚጨመር ነገር አለ ጋይስ። እንዳታቋርጡኝ። ኃይለኛ ድምፅ እንዳትለቁ። ወይ ድምፅ አልባ ጊፍት የለም? ድምፅ አልባ ጊፍት፣ ድምፅ አልባ ጊፍት እንዳታቋርጡኛ። ዋ የሚል ነገር መስማት አልፈልግም ከእንግዲህ አልፈልግም እላለሁ። እኔም ከኔ ብሶ ወይ ምን ብለን ያቆም ነው? ኧረ ናንዬ ኧረ እርዱት። እርዷት ወይ እርዱት። ምንድን ነው የቀረው?
እስቲ አንደኛዬን ጨርሱና ተረጋግተን እናውራ ጋይስ። ተረጋግተን እንጨርስ። አንድ ጊዜ ወደ ወሬያችን እንሂድ። እስቲ ጋለሪውን አንዴ ፊት አርጉት። ምንድነው ይሄን ነገር ላውልቀው እንዴ? ሃይ ፋሽን ነው ብዬ ለብሼ መከራዬን አሳየኝ። እዚህ ውስጥ እየገባኩ ስሙ። እስቲ አንዴ ሙሉትና ጨርሱትና በቃ ካሁን በኋላ ጋለሪ አይሞላ እንትን ነው ኖርማል ይሆናል። እስቲ ሙሉት። ሪታ 34 ሌብል ይዘሽ አበባ ትልኪያለሽ። እግዚአብሔር ግፍ አይሆንብሽ እናቴ ትሙት። ሐራም አለሽ ይላል ሀቢብቲ፣ ሐራም አለሽ። ታውጡኛላችሁ እንደገና ጋይስ። እኔ እኮ በጣም ደስ ብሎኝ ተመጽቼ ነው እኮ ማወር። እሺ ጋለሪ የቀረው ሙሉታ። ምንድነው የቀረን? ምን ቀረን? ማምዬ ማማ እንዳታረጊ አንቺ ጀስት ኢዩ ለማለት ነው ሞዴሬተር ስለሆንሽ የሚለው ድምጽ ቀረ አይደል? እኔም እንደዚህ ነው የቀረው። ከዛ ደወልኩ፣ የእውነት ደወልኩ። ከ2 ሰዓት ልምምድ በኋላ ቤቴን 360 ዲግሪ ዞርኳት። እንትን ነው የምመስለው ጥንቆላ። እንደዚህ ዶሮ ዞሮች ላይ እንደዚህ አዙረሽ ድፊ የሚል ጥንቆላ አለ። ሰው አሁን ሀበሻ ቢሆን ኖሮ ጎረቤቴ ጥንቆላ እያሰራችብኝ ነው ነበር የሚለኝ። ደግነቱ ፈረንጅ ስለሆነ እንደዚህ ነገር ለምን ዞረች ዛሬ ነው እንዴ ቤቱን የገዛችውን ቼክ የምታደርገው ነው የሚለው። እንኳንም ሀበሻ ነው እንጂ እጄ ላይ ነበር ጥቁር ነገር የሚያው የሆነ የለም ታምራት ገለታ ጥቁር ዶሮ ምናምን ነገር። ከጥቁር ዶሮ አናልፍም ብዙዎቻችን ያ እና ከዛን ስደውል ጤና ያስጥልኝ አልኩኝ። ስም ምን ብዬ ልጥራ? በቴሌፎን ራሱ እኮ ህጉ የከለከለኝ መስሎኝ ስም መጥራት ከበደ። ጤና ያስጥልኝ ጋሼ አልኩኝ። ማን ልበል ሲል ሄለን ነኝ፣ የይለፍ ቃል ተሰጥቶኝ ነው አልኳቸው። ኧረ በስመ አብ! ራሞራ ወራሞራው አሞራው በሮ አሞራው በሮ ይሸጋገራል እንደመርዶ ጸጉሯ ወርዶ። ይሄ ሰውዬ ግን ነገር እንዳላወራ ነው እንዴ? ሴት ነሽ መስጦሽ ነው እንዳቆም ፈልገሽ መገናኘት የማይፈልግ ሰው ስንት አለ ጋይስ። what happened in this generation ማለት ነው። ልክ ላገናኛችሁ ስል የሆነ ነገር ይመጣል። እንዳላወራ ነው። ለምን በስነ ስርዓት አታውሪ የሚል ቴክስት አታርጉ። ሃይ አለልሽ ሰው እንጂ ጋይስ። ግን ቴንኪው እሺ፣ በወጣ ይተካ ቴንኪው ደብሊው በሉልኝ። የእውነት ምን ብዬ ነው ያቆምኩት? የመጨረሻ እንደዚህ ድምጽ አልባ ጊፍት ጥሩ ነው። የቀድሞውን አንበሳው ድምጽ ያፍናል አይደል? ያ አንበሳ ያስጠላል ከአንዳንድ ቀን እግዚአብሔር። የእውነት ድምጽ አልባ እንደዚህ ጋይስ ጋለሪ እርዱት። ምን ቀረን? ይሁት እስቲ ጋይስ፣ የሆነ የቀረ ነገሮች ካሉ ይሁት። ስሟ ምን ብዬ ነው? እሺ አሞራ ብዬ ነው ያቆምኩት። ከ19 18 ሞልቷ። ታዲያ አንዱ ሙሉታ ጋይስ። ሃይ አው ሚሚዬ ያለሽ ምንድነው? ከባድ ነገር ቀርቷል። አረ የሆነ ነገር አርጎ እሑድ ነው ደግሞ ዛሬ። ስለኔ ራሱ ስታስቡ የነበራችሁ ሰዎች የራሱ የእውነት ከሐሳብ እንትን አይደል እንዴ? ራሱ ዝም ብሎ ራሱ ቴሌፎን ከኔ ስር ማንሳት ራሱ እንኳን አንድ ስቴፕ ነው አይደል? አንድ ቀን ለምን ነው ግን ትን የሚለኝ ዛሬ 2 ጊዜ ትናለኝ። ወይ ታኒ ልጅ ይሄ ሙለት ይሄው ያሳያል። ጋለሪ ላይ ያነሳ ነበር ማለት ነው። ኦኬ ያ ቴንኪው ቴላስ ሊሊም ብሎክ አርጓት ወሬኛ። አንድ ጋለሪ እንኳን አልሞላችም በዚህ ወር። አሻራ እንኳን አልጣለች። ይገባኛል ለእንትና ተይው ይገባኛል። ከዛም ደወልኩ። ስደውል ጤና ይስጥልኝ አልኩኝ። ጀነኑ ብል ያሾፍኪ መስሎ ይሆን አልኩኝ። እኔ ከልቤ ነው መጀነኑን አይቼ ነው እንደዚህ ኮራ ቀርተን ዲማ ሚለው አይቼ ነው ጀነኑ የሚል ስም ነው የሚመጥነው ያልኩትና ምናልባት ቀልድ ይሁን የኛ ዓለም አይገባውም አልኩኝ። እንደዚህ ነው ያልኩት። በሆዴ ነው በአፌ ማየት አወራለሁ። አፌን ተይዣለሁ እና ከዛን ጋሽ አልኩኝ። አባልሹ ነይ ጋሽ። ከዛን ማን ልበል ሲለኝ ሄለን ነኝ፣ የይለፍ ቃል ተሰጥቶኝ ነው አልኳቸው።
ወደ ጉዳይሽ ግቢ አሉኝ ነው የሚባለው አለኝ። ሚዲያ ላይ አለኝ ልበል እነሱም በውስጥ እሱ እያልኩ ላውራ እንጂ። ከዛ የይለፍ ቃል ተሰጥቶኝ ወደ ጉዳይሽ ግቢ አለኝ። ለምን እንደከሰሱኝ ማወቅ እፈልጋለሁ አልኳቸው። ለምን እንደከሰሱኝ ማወቅ እፈልጋለሁ። የእውነት ግን ይህን በመናገሬ አትቀየሙ። የእውነት የውስጤን ጥያቄ ነው የምጠይቀው አልኳቸው ስል እንደገና ደግሞ በቢዝነሴ እንደዚህ አርገሽ ወደዛ አርገሽ ወደዚህ መተሽ ወደዚህ ሄደሽ ምናምን የቢዝነስ ቋንቋ አወሩብኝ። እኔ ሙልጭ አልኩ ድሃ እስከ 18 ቤቴ ቢቆጠር 2 ግራ እግር ጫማ የሚለብስ እንጂ ጋቢና እንኳን የተቀመጠ ቤተሰብ የለኝ። ምን እንደሚያወሩም አልገባኝ። ጸጥ ብዬ ሰማሁ። ድሃ የተፈጠረው ሀብታም ሲያወራ ለማዳመጥ ነው። አይኖይን ጸጥ ብዬ ሰማሁ። ብዙ ነው ያወሩት። ፓርላማ በሉት ፓርላማ፣ በህገ መንግስት፣ በካባ፣ በስነ ጉባኤ በምናምን አወር ከዛ አንድ ጥያቄ ብቻ ነው ጆሮዬ ላይ መጣው። ከጀርባሽ ያለው ማወቅ ፈልጋለሁ ሲሉኝ ሳቄ መጣና ሄለን ተቆጣጠሪን ሳቅሽን፣ እቺ ሳቅነች አደጋ ከተተችሽ አልኩኝ። ለራሴ ነው ለሰው ማውራት አልችልም እንዴ። ለማን ነው ማውራት? ለእናንተ ላይ ለምዶብኝ ነው አፌ የምከፍተው። እዛ እንዴት አወራለሁ? ፓርላማ እንዴት እንደዚህ ነገር በሆዴ በጀርባ የማያለው ጭቅቄት ችጋር መጥፎ ማን ይቅደመኝ ብሎ የአፍ ቅልብልብ ወሬኝነት ነው አልኩኝ። ለራሴ አልኩ። እውነቱ ነው ግን ይሄ እንግዲህ ለራስ የሚወራው እውነት ነው። ለሳቸውማ ከጀርባ ያለው ሰቀቀን ነው አልኳቸው። ሰቀቀን በቃ እኔ እንግዲህ ከጀርባ ያለው ችጋር አለ፣ ጭቅቄት አለ። ገብቶሻል? ሰቀቀን አልኳቸው። ምን ነው እዛ እንደምትሆኚ እንትነት ደግሞ ያለመደብሽን ጋሼሽን አቆም ያሉኝ። ምን ልበል አንቱ እላለሁ አንዴ አንተ ስል ያለመደብሽን ተይ እዛው ጅንኑሽን ቀጥይ ሲለኝ ደስ አለኝና ከዚህ ንግግራቸው ሜሎዲ ላይ ምን እንደታየኝ ታውቃላችሁ? የዋህነታቸው ገባኝ። ሚስኪን ናቸው። ጅንኑነትሽን ቀጥይ ሲሉኝ ያንን ቁጣቸው ረገብ አደረጉት። ርግብ ነው ያደረጉትና ከሜሎዲያቸው ላይ ሚስኪን እናቴ ትሙት ሚስኪን ሞራሌ ምጥት አለ። የእውነት ሞራሌ መጣና እያንዳንዱ የምትሉኝን ነገር እሰማለሁ። አንቱሽን አቆሚ አሉ። እንደገና 3 ሰዓት ስለተለማመድኩ ነው አሁንም አንቱ እያልኩ ማወራው። አንቱሽን አቆሚ አሉ። ከዛ እሺ እሰማለሁ ሁሉንም የሚባለውን፣ ከኋላም ያደረስኩባችሁ ጉዳት ካለ መስማት ፈልጋለሁ፣ በጣም ፊልም ማድረግ ፈልጋለሁ አልኳቸው። ምን ጉዳት እንደደረሰ በቢዝነስ በምን በቤተሰብ በምን ሲነገረኝ የፈለኩትን ጥያቄ መጠየቅ እችላለሁ አይደል? አይታዘቡኝም አይደል ስላቸው ያ በተሰጠሽን ሰዓት መጠቀም ትችያለሽ አሉ። በሰዓት ነው የሚያወሩት፣ በሰዓት ነው የሚያወሩት። ከዛ ብዙ አወሩ። ፓርላማ በሉት የአመት የባጀት መዝጊያ ነው የሚመስለው። እኔ ምን አገባኝ? እንዴት ይገባኝ?
ራሴ ከወረስ ወር $2000 በተዳደር ሴትዮ ስለ ሚሊዮን ቢያወሩ ምን ያደርግልኛል? እኔ ግን መስማት ስላለብኝ ሰማሁ። ስሙን ነው የማውቀው። ሚሊዮን የሚባል ሰውዬ ሰፈራችን አለ፣ ቢሊዮን አለ። ምን አገባኝ እኔ። ይሄን ቢሊዮን ስለሰማሁ ድህነቴ አይጨምር፣ ቁመቴ አያጥር። ብሰማስ ብዬ ሰማሁ። የሆነ በሳምሶኔት ውስጥ ያወጣሉ። ይሄ ወረቀት እነሱ የከሰሱኝን አጀንዳ ነው የሚነግሩኝ። ተራይ ደረሰና ጅንኑ ብሎ ብዬ እንድጠራው ስለፈቀዱ አመሰግናለሁ። ስም መጥራት የተከለከለ ነው ስለተባለ ነው ወረቀቱ እና እኔ ግን አንድ ጥያቄ ከልቤ መጠየቅ እፈልጋለሁ። ውስጤ እየተመላለሰ ያለው አንድ ለምን ከሰሱኝ፣ ሁለት ወረቀቱ ላይ የተጻፈውን ክስ ሳይሆን ልባችሁ ላይ ያለውን ክስ ንገሩኝ አልኳቸው። እኔ በእናንተ አይምሮና በልባችሁስ ምን አይነት ክስ ቦታ ነው ያለኝ? ምንድነው መጣቅማችሁ? ምንድነው አልኳቸው። አሁንም አልገባሽም አንቺ ልጅ? አልገባኝም። ከማጋን የገጠምኩት ሰው እንደዚህ አይነት ሴት ይከሳል አሉና ብዙ ዘፈን ስትሰሚ ሰምቻለሁ እና አንድ ዘፈን ልጋብዝሽ ብለው ዘፈኑን ስም ጠቀሱልኝና የዘፋኙን ስም ጠቅሰው ከዚህ በኋላ እንነጋገራለን ብለው ዘጉብኝ። ደህና ሆኝ መቼም አይገባሽም አሉ። አይገባሽም ብለው ዘጉብኝ። ምን ዘፈን እንደጋበዙ ላሰማችሁ። እኔ ጠይኳቸው የወረቀቱን ክስ ተውትና ልባችሁ ምንድነው እኔን የከሰሰኝ ምንድነው የሚፈልገው አልኳቸው። አይምሯችሁ ውስጥ ምንድነኝ ብዬ ጠይኳቸው። የወረቀቱንማ አንብቤዋለሁ የልባችሁን ነው የምፈልገው አልኳቸው። የልቤንማ ብለው ዘፈን ለካ ይሰማሉ። ይሄን ዘፈን ጋበዙኝ። አሃዱ ብዬ የሚለው ነገር ግን አልተዋጠልኝም። ምንድነው አሃዱ? ክስ ነኝ ወይስ ምኑ ላይ ነኝ? ልክ ይሄን ዘፈን ነግረውኝ ምን ማለት ነው አይገባሽም ያልኩኝ አልገባኝም። ሰርች ሳርግ የመጣልኝ ዘፈን ይሄ ብቻ ነው። ልክ እኔ ጋበዙኝ ዘፈን ጋይስ ነው። ሌላ ዘፈን አለ አይገባሽም ወይ? ሌላ አለ ህጋዊ ከሳሽ ጥላቻ አለ ከዚህ በስተቀር? እኔ የወረቀቱን ክስ ሳይሆን የልቦትን ክስ ንገሩኝ አልኳቸው። ከዛ ዘፈኑ ሲገባሽ እናወራለን ብለው እንደዚህ እያዩዋቸው ከፊቴ እንደዚህ እንደ ጨለማ ሲገቡ አዩዋቸው። እንደዚህ ጨለማ ውስጥ እንደዚህ እያለ ሲገባ አዩት። ከዛ ጅንኑ እያልኩት እንደዚህ ሀገር ልብስ ለብሷልና ልክ አይገባሽም ወይ ብስያለ ጅንኑ ያልኩ ነው ከእንቅልፌ የነቃሁት እኮ። ትላንት አልመጣሁም እናንተ ጋር እርሜን ብተኛ እሱን አየሁት በህልም። እና ነገተኛ ይሆናል ይመጣል። እኔ ሰው አይደለሁ፣ እኔ ሴት አይደለሁ። እኔ ያየሁትን ህልም እሱ እንዲያዩ አላደርግ። ያኔ እኛን ነው ማየት የእውነት። እኔ ያየሁትን ህልም እኔ አንተ እንድታይ ባላረግ እውነት ሁለታችን በህልም ስንገናኝ ያኔ እውነት እኛን ነው ማየት።
አልተኛም ምላችሁ ከሁሉ ቀን ቲክቶክ የምገባው ሚዲያ ላይ የምገባው ህልም አለማየት ህልም ሳይ ይሄንን ያየሁት አንቱና አንተ በማለት ራሱ ተጣላው ትላንት በህልሜን እርሜን ብተኝ በህልሜም እንዳላይ ከናካቴ እንቅልፍ የጠፋን ያለችው እርሜን ብተኛ ከስንት ቀን ድካም በኋላ ጅንኑ ጋር ደውዬ አንቺ አትበይኝ አንተ አትበለኝ ላይ ጻፍ ከዛ አይገባሽም ወይ ለምን ከሰስከኝ ስለው አይገባሽም ወይ ዘፈን ትሰሚ የለ ስሚ ብሎ ጅንኑ እያልኩት እንደዚህ የሆነ ጉም ውስጥ የሆነ ፈረስ ላይ ይመስለኛል ተቀምጦ እየሄደ ከፊቴ ጥፍት አለ እና ፈረስ ላይ መቀመጡ ጥሩ ነው። ጥቁር ነገር ውስጥ ቢገባ ነበር መጥፎ። ነጭ እንትን ነው ስለሆነ የእውነት ነው። ጅንኑን እጁን ይዤላችሁ አንድ ቀን አገኘው እናቴትን በግድ በፈለገ ህገ መንግስት ይከሰሰኝ እጁን ይዤ እኔ ቪዲዮ ቀርሼ ለቅላችኋል። ልብ እንድገዛ ብቻ እናንተ ብርታት ነው። ለዛ ደግሞ መብቴ ይሁን እንዴ በስነ ስርዓት መብቴ። እስቲ አንድ ሰው ይከልክለኝ። ለምን ደወላችሁ ብዬ ተቆጣጣሪ እኔ ነኝ የምሆነው። ደግሞ ህልም አለኝ የማልም ሰው አለኝ መብቴ ነው እኮ